ኢራን የተኩስ አቁም ስምምነቱን በመጣሷ ከባድ ምላሽ ይጠብቃታል ስትል እስራኤል ዛተች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ባወጣው የእስራኤል መከላከያ ሰራዊት ኢራን የተኩስ አቁሙን በመጣስ በቴህራን እምብርት ላይ ባሉ የአገዛዙ ኢላማዎች ላይ ከፍተኛ ጥቃት በመሰንዘር በኃይል ምላሽ እንደሚሰጥ ትዕዛዝ ሰጥተዋል። የኢራን የውጭ ጉዳይ ሚኒስተር ጥቃት የሚቆመው እስራኤል ተመሳሳይ እርምጃ ከወሰደ ብቻ እንደሆነ ቀደም ብሎ ተናግረዋል። የእስራኤል ጦር ከኢራን የተወነጨፉ ሚሳኤሎችን ለይቻለው ሲል በዛሬው ዕለት አስታውቋል። የአየር መከላከያ ዘዴዎች ስጋቱን ለመጥለፍ እየሰሩ ሲሆን ሰዎች ወደ መጠለያ ገብተው እንዲቆዩ እየነገሯቸው ይገኛሉ። የእስራኤል መከላከያ ኃይል አይዴፍ ዋና አዛዥ ወታደራዊ ኃይሎችን ለኢራን ድርጊት ከባድ ጥሰት በማለት የኃይል ምላሽ ይሰጣል ብለዋል። ኢያል ዛሚር እንደተናገሩት በኢራን መንግስት የተካሄደውን የተኩስ አቁም ከፍተኛ ጥሰት ተከትሎ በኃይል ምላሽ እንሰጣለን ሲሉ በኤክስ ገጻቸው ላይ ባወጡት መግለጫ ገልጸዋል። የኢራን መንግስት ሚዲያ ከተኩስ አቁም በኋላ በእስራኤል ላይ ሚሳኤል ተኮሰች የሚለውን ውንጀላ አስተባብለዋል። የኢራን ታጣቂ ኃይሎች ለጠላት ጭካኔ አሳፋሪና አርአያ ያለው ምላሽ መስጠቷን የገለጸችው ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር ላይ በደረሰው ጥቃትና ጎህ ሲቀድ እስራኤል በሚሳኤል መመታቷን አስታውቃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ቴህራን በግዛቷ ላይ ለደረሰው ጥቃት ተመጣጣኝና በጊዜ ምላሽ ሰጥታለች ያለ ሲሆን ጠላትን በግዳጅ እንዲጸጸትና ሽንፈት እንዲቀበል አድርጓል ብለዋል። የተኩስ አቁም ስምምነት ቢደረግም የኢራን መገናኛ ብዙሃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙን ተጥሷል ሲሉ ተናግረዋል። በኢራንና በእስራኤል መካከል የተኩስ አቁም መደረጉ ቢነገርም በሰሜናዊ ኢራን ማዛንዳራ ግዛት ውስጥ ፍንዳታዎች መሰማታቸውን ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮት ዘብ ጓድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለው ከዋናው ከተማዋ ቴህራን በስተሰሜን ማዛንዳራን ግዛት ውስጥ በምትገኘው ባቡልሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት ምህርና ኢስና የተባሉ የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁም ተጥሷል ብለዋል። በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውና የግዛቱን አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮችን አለመታወቃቸው መናገራቸውም ተገልጿል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ ጥቃት መፈጸም የለባትም በማለት ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ እንዳሉት እስራኤል እነዚያም ቦምቦች አትጣይ፣ በጥቃቱ የምትቀጥይ ከሆነ ከፍተኛ ጥሰት ነው፣ የጦር አውሮፕላን አብራሪዎች አሁኑኑ ወደ ቤታቸው መልሺ ብለዋል። ይህ የፕሬዝዳንቱ ማስጠንቀቂያ የመጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆነው የተኩስ አቁም በኢራን